በየመን የሚንቀሳቀሱት የሁቲ ኃይሎችና በሶማሊያ መመሸጊያቸው ያደረጉት አልሸባብ ታጣቂዎች የፈጠሩት አዲስ ወታደራዊ ግንባር በአፍሪካ ቀንድና በቀይ ባህር ቀጠና ላይ ላለፉት 10 ዓመታት የነበረውን የጸጥታ መዋቅር ሙሉ በሙሉ የለወጠና ዓለም አቀፍ ተንታኞችና ተመልካቾችም በእጅጉ ያስደነገጠም ታሪካዊ ክስተት ስለመሆኑ ተነስቷል። ይህ በሁለቱ መካከል ያለው ግንኙነት ሰዩ መረጃዎች መውጣታቸውን ተከትሎ በአፍሪካ ቀንድና በመካከለኛው ምስራቅ መካከል ያለውን የጂኦፖለቲካ ድንበር የፈረሰ ሁለቱ ቡድኖችም የኤደን ባህረ ሰላጤና የባቤል በኔ ባህር መስመር በጋራ ለመቆጣጠር እንዲሁም በእስራኤልና በሶማሊላንድ መካከል ያለውን ግንኙነት ወታደራዊ አሰላለፉን ለመምታት የሚያስችል የጋራ የጦር ግንባር ከፍቷል እየተባለ ይገኛል። ይህ ክስተት እጅግ አደገኛና ታሪካዊ የሚያደርገው ደግሞ በርዕዮተ ዓለምና በታሪክ መስመር ፍጹም ተቃራኒና የማይገናኙ የነበሩ ሁለት ኃይሎች ለጋራ ፖለቲካዊ ጥቅማቸው ሲሉ እንዴት ጥብቅና ስልታዊ ውህደት መፍጠር እንደሚችሉ ማሳያ ነውም ተብሏል። የየመን ሁቲዎች የተመሰረቱበት ርዕዮተ ዓለምና እሳቤ እንዲሁም የኢራንን የጥቅም አስፈጻሚ መሆናቸው የሚታወቅ ነው። በአንጻሩ ደግሞ አልሸባብ ጠንካራ የሚባል የራሱ የሆነ ርዕዮተ ዓለም የሚከተልና የአልቃይዳ ታማኝ ክንፍ በመሆኑ ሁለቱ መካከል የነበረው የርዕዮተ ዓለም ልዩነትና ታሪካዊ መቃቃር ከዚህ ቀደም አብሮ ለመስራት ቀርቶ በአንድ መድረክ ለመነጋገር እንኳን የማይታሰብ የነበረውን አጥር አፍርሶታል እየተባለ ይገኛል። ይሁን እንጂ ሁለቱም ቡድኖች አሜሪካን፣ እስራኤልና የእነሱን ቀጠናዊ አጋሮች እንደ ጋራ ጠላት በመፈረጅ ይህንን ለዘመናት የዘለቀውን የርዕዮተ ዓለም ቅራኔ ወደ ጎን በመተው በተግባራዊ ወታደራዊ ትጥቅና የስለላ ትብብር ላይ ለማተኮር ታላቅ ስምምነትን አድርገዋል የሚሉ መረጃዎች እየወጡ ነው የሚገኙት። ይህ ያልተቀደሰ የተባለ እየተጠራ ያለው ጋብቻ እንዲመሰረት ዋነኛ መነሻ የሆነው ደግሞ የወቅቱ የባህር ላይ ስልታዊ ፉክክር ነው። በተለይ እስራኤል በሶማሊላንድ በኩል በቀይ ባህር ዳርቻ ላይ ያነጣጠረ የጦር ሰፈር ለመመስረትና የስለላ መዋቅር ለመዘርጋት የምታደርገውን እንቅስቃሴ ሁለቱም ቡድኖች የህልውናቸው ስጋት አድርገው ወስደውታል። ሁቲዎች በየመን በኩል የገጠማቸውን ዓለም አቀፍ የአየር ድብደባ ለመቋቋምና የትግል አድማሳቸውን ለማስፋት የሶማሊያን ምድር ምቹ መሸሸጊያና የኋላ ደረጃን አድርገው የሚመለከቱ ሲሆን፣ በአንጻሩ አልሸባብ በአሜሪካ ሶማሊያ ላይ ታደርገው የነበረውን ድጋፍ ማቋረጥና በሶማሊያ ማዕከላዊ መንግስት የሚገጥመውን ጥቃት ወታደራዊ አቅሙን ከመዳከም ለመታደግ በሁቲዎች ዘመናዊ ጦር መሳሪያና የድሮን ቴክኖሎጂ ለመተካት ጽኑ ፍላጎት እንዳደረበትም እየተነሳ ነው ያለው። ይህ ጋር ስትራቴጂካዊ ፍላጎት በሁለቱ ቡድኖች ከፍተኛ አመራሮች መካከል በሚስጥር በተደረጉ ተከታታይ ውይይቶች የተወለደ ሲሆን በሂደቱም ልዩነቶችን አቅልለው በጋራ ወታደራዊ እቅዶች ላይ እንዲስማሙ የኢራን ዲፕሎማሲያዊና የፋይናንስ ድጋፍ ከጀርባው ነው ትልቅ ሚና እንደተጫወተም በርካታ ምንጮች በሰፊው እያረጋገጡ ነው የሚገኙት። የዚህ ጥምረት መፈጠር በቀይ ባህር አቋርጦ በሚሄደው ዓለም አቀፍ የንግድ መስመር ላይ ቀጥተኛ ስጋት የደቀነ ከመሆኑም በላይ ቀደም ሲል በየመን የእርስ በርስ ጦርነት ብቻ ተወስኖ የነበረውን የሁቲዎች ወታደራዊ ክንድ በቀጥታ ወደ አፍሪካ ቀንድ እንዲሻገር በማድረግም የቀጠናውን የኃይል ሚዛን የሚያናጋ ጉዳይ ሆኖ መጥቷል። ይህ ስልታዊ ውህደት በአፍሪካ ቀንድ ላይ አዲስና እጅግ ውስብስብ የሆነ የሽብር ግንባር የከፈተ ከመሆኑም በላይ የሶማሊያ ማዕከላዊ መንግስት፣ ቱርክ፣ ግብጽና ኤርትራ የፈጠሩትን የጋራ የመከላከል ጥምረትን በቀጥታ የሚፈትን አደገኛ ወታደራዊ ክስተት ሆኖ መጥቷል። የሁቲና የአልሸባብ መጣመር በቀላሉ ሊበተን የሚችል ጊዜያዊ ስምምነት ላይሆን የሚችልበት እርስ በርስ የሚደጋገፍ የረጅም ጊዜ ባህር ላይ ኮንትሮባንድ፣ የቴክኖሎጂ ሽግግርና የስልጠና መረብ የዘረጋ ሊሆን እንደሚችል የምስራቅ አፍሪካን ደህንነት ወደ አዲስ ወደማይታወቅ የፍጥጫ ምዕራፍ ውስጥ የሚከት የጂኦፖለቲካ መዞሪያ ነጥብ ሆኖ ሊያገለግል የሚችል ስለመሆኑ እየተነሳ ነው ያለውና እኛም ዛሬ በስፋት የምንመለከተው ጉዳይ ይሄው ነው የሚሆነው። አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ እንደተለመደው በኮሜንት መስጫው ላይ ያስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ስንመለስ ዝርዝር ጉዳዮችን ይዘን ይሆናል። መልካም ቆይታ። በመሃል ከተማ 22 ጎላጎል ግንባታቸው 60% የደረሱ የመኖሪያ አፓርትመንቶችን በካሬ 89,000 ብር ብቻ አሊያም 100% ከከፈሉ ደግሞ በካሬ 75,000 ብር ከባለ 1 ሜታ 89 ካሬ ጀምሮ እስከ ባለ 4 ሜታ 281 ካሬ ድረስ በተለያዩ የካሬ አማራጮች ማግኘት ይችላሉ። ያስታውሱ፣ ይሄ ቅናሽ ለጥቂት ቀናት ብቻ የሚቆይ ስለሆነ ፈጥነው ይደውሉልን። ከባለቤት ሪል ስቴት ከዚህ አደገኛ ነው ተብሎ እየተጠራ ያለው ጥምረት በስተጀርባ ያለውና ቀጠናውን እጅግ ባስደነገጠው አስፈሪ ክስተት የየመን የሁቲ ኃይሎች በታሪክ ለመጀመሪያ ጊዜ እጅግ የረቀቁ ዘመናዊ የጦር መሳሪያዎችን በተለይም አጥፍቶ ጠፊ ሰው አልባ አይሮፕላኖች ወይም ድሮኖችና የረጅም ርቀት ተወንጫፊ ሚሳኤሎችን በሶማሊያ ለሚገኘው አልሸባብ ለማስተላለፍ እየተንቀሳቀሱ ስለመሆናቸው የሚያሳዩ መረጃዎች ወጥተዋል። ይህ ድርጊት በአፍሪካ ቀንድ ያለውን አጠቃላይ ጦርነትና የጸጥታ ሚዛን በአንድ ጅንበር የለወጠ ከመሆኑም በላይ አልሸባብን ከቀላል የሽምቅ ተዋጊነት አውጥቶ ከአሸባሪነት አቅም አውጥቶ ስትራቴጂካዊ የሆኑ ቀጠናዊ ኢላማዎችን እስከ መምታት የሚያስችል ዘመናዊ የሽብር ኃይል ያደርገዋል። ሁቲዎች በኢራን የቴክኖሎጂ ድጋፍ ያገኙትና በቀይ ባህር ላይ በሚተላለፉ ዓለም አቀፍ የንግድ መርከቦች ላይ ከፍተኛ ውድመት ሲያደርሱበት የቆዩትን ይህንን የረቀቀ የድሮን ቴክኖሎጂ አሁን በሶማሊያ በረሃዎች ውስጥ ለሚንቀሳቀሰው አልሸባብ ተጋርቷል ወይም ሊጋራ በዝግጅት ላይ ነው መባሉ እጅግ አደገኛ ነው የሚያደርገው። ይህ የትጥቅ ሽግግር ማለት የሶማሊያ መንግስትና የአፍሪካ ህብረት ሰላም አስከባሪ ኃይሎች ከዚህ ቀደም የሚያውቁትና የሚከላከሉት ምድራዊ የሽምቅ ውጊያና የአጥፍቶ ጠፊ ፈንጂ አደጋ አሁን ላይ በአየር ላይ በሚመጣ ራዳርን ሊያታልል በሚችልና ከርቀት በሚታዘዝ የቴክኖሎጂ ጥቃት ሊተካ የሚችልበት
ከባድ የድነት ቀውስን ይፈጥራል። አልሸባብ ላለፉት በርካታ ዓመታት ሲጠቀምበት የነበረውን የዚህ ዘመን ስትራቴጂ ነው ተብሎ የማይነሳውን የሽምቅ ውጊያ ስልት ቀላል የጦር መሳሪያዎችና አጥፍቶ ጠፊዎችን ተጠቅሞ በአይኢዲስ የማፈንዳት ልማድ ዛሬ ላይ በሁቲዎች የቴክኖሎጂ ሽግግር አማካኝነት ሙሉ በሙሉ ቅርጹን ወደ መቀየር ያሸጋግረዋል። የድሮን ቴክኖሎጂ ባለቤት መሆኑ ማለት ለአልሸባብ ትልቅ ወታደራዊ ትርጉም ያለው ነው። ምክንያቱም ታጣቂዎች የራሳቸውን ህይወት አደጋ ላይ ሳይጥሉ በሶማሊያ ማዕከላዊ መንግስት የጦር ሰፈሮች፣ በመንግስት ከፍተኛ ባለስልጣናት መሰብሰቢያ አዳራሾች፣ በወደቦችና በአይሮፕላን ማረፊያዎች ላይ ትክክለኛና ኢላማውን የጠበቀ የአየር ላይ ጥቃት ለመፈጸም የሚያስችል አቅምን ነው የሚያገኙት። ከዚህም ባለፈ ይህ የቴክኖሎጂ ሽግግር አልሸባብ ከሶማሊያ ድንበር አልፎ በጎረቤት ሀገራትን በተለይ የሁቲዎች ዋና ኢላማ በሆነችው ከእስራኤል ጋር ወታደራዊ ስምምነት በፈጠረችው ሶማሊላንድ ላይ ቀጥተኛ ጥቃት እንዲሰነዝር ሰፊ አቅምን ይፈጥርለታል። እስራኤል በሶማሊላንድ በኩል ልትገነባው ያሰበችውን የባህር ላይና የስለላ ጣቢያን ለማክሸፍ ሁቲዎች የራሳቸውን ከየመን ሆነው ጥቃት ከመሰንዘር ይልቅ አልሸባብን እንደ ቀጥተኛ የጦር መሳሪያ አድርገው በቅርብ ርቀት ሊጠቀምበት የሚችሉበትን ወታደራዊ ስልትን ነው መመስረታቸው ወይ መፍጠራቸው ቁልጭ አድርገው የሚያሳየን። ይህ የጦር መሳሪያ ሽግግር እንዲሁ በቁሳቁስ ለውጥ ብቻ የሚያበቃ አለመሆኑም ግን መገንዘብ አለብን። ከጀርባው እጅግ ትልቅ የሆነ የስለላ የቴክኒክና የስልጠና ውህደትም የያዘ ነው። የሁቲ ወታደራዊ መሐንዲሶች፣ የኮሙኒኬሽን ባለሙያዎችና የቴክኖሎጂ አዋቂዎች ድሮኖችን እንዴት መገጣጠም፣ ፕሮግራም ማድረግና ወደ ተፈለገው ኢላማ እንዴት መምራት እንደሚቻል ለአልሸባብ አባላት በተግባር የስልጠና ትምህርት መስጠትን ጀምረዋል ነው እየተባለ ያለው። ኤሌክትሮኒክስ መገናኛዎች እንዴት ማደናቀፍ እንደሚቻል እንዲሁም የምዕራባውያን ጸረ አየር መከላከያ ስርዓቶችን በማለፍ ድሮኖችን በዝቅተኛ ከፍታ እንዴት ማብረር እንደሚቻል የሚሰጠው ስልጠና ቡድኑ የሳይበርና ኤሌክትሮኒክስ ጦርነት ተሳታፊ እንዲሆንም እያደረገው ነው ያለው። ይህ ማለትም የሶማሊያን ማዕከላዊ መንግስት ህልውና ከመፈታተንም አልፎ ቱርክና ግብጽ የሶማሊያን መከላከያ ለማጠናከር የሚገነቡትን ወታደራዊ ማዕከላት በቀጥታ አደጋ ላይ የሚጥላቸው ነው። በአጠቃላይ ይህ የድሮንና የሚሳኤል ቴክኖሎጂ ሽግግር ከሁቲዎች ወደ አልሸባብ እጅ የመግባቱ ነገር በአፍሪካ ቀንድ ውስጥ የሚደረገውን የጸረ ሽብር ትግል ወደማይገመት ከፍተኛ ወጪ ጠያቂና እጅግ ደም አፋሳሽ ወደሆነ አዲስ የቴክኖሎጂ ጦርነት ምዕራፍን ያሸጋገረ ስልታዊ መቅሰፍት ነው ሆኖ ሊመዘገብ የሚችለው። በየመን የሚንቀሳቀሱት የሁቲ አማጽያንና በሶማሊያ መሸሸጊያቸውን ባደረጉት አልሸባብ ታጣቂዎች መካከል የተፈጠረው ወታደራዊ ውህደት በተግባር እንዲቀጥልና ዘመናዊ የጦር መሳሪያ ለማቋረጥ እንዲፈሱ ያደረገው ዋናው ምሰሶ ደግሞ በኤደን ባህረ ሰላጤ ላይ የተዘረጋው እጅግ የረቀቀና የተደራጀው የባህር ላይ ኮንትሮባንድ ድልድይ ነው ተብሏል። የባህር መተላለፊያ መስመር ሁለቱ ኃይሎች በየብስ ያላቸውን ርቀት ሙሉ በሙሉ ያቀረበላቸው ከመሆኑም በላይ ዓለም አቀፍ የባህር ኃይሎችና የተባበሩት መንግስታት ድርጅት የጣሉትን የጦር መሳሪያ ማዕቀብ በቀጥታ በመጣስ በቀይ ባህርና በአፍሪካ ቀንድ መካከል ያለውን ወታደራዊ ትስስር ያጠናከረ ዋነኛ ስልታዊ መድረክ ሆኗል። ሁቲዎች በየመን ሰፊው የባህር ዳርቻ በተለይም የቀይ ባህርና የኤደን ባህረ ሰላጤን መተላለፊያዎች በከፊል መቆጣጠራቸውን ተጠቅመው ለአልሸባብ የሚላኩትን የድሮን አካላት፣ ፈንጂዎችና የረጅም ርቀት ሚሳኤሎችን በሚስጥር የሚያጓጉዙበትን ሰፊ የባህር ላይ መረብ ዘርግቷል። የኮንትሮባንድ መስመር በዓለም ላይ ካሉት እጅግ ስስና በተጠንቀቅ በሚጠበቁ የባህር መንገዶች ላይ የሚገኝ ቢሆንም ታጣቂዎች የዓለም አቀፍ የባህር ኃይሎችን የስለላ መዋቅር በማታለል የጦር መሳሪያዎችን ያለምንም መስተዋገል ወደ ሶማሊያ የባህር ዳርቻዎች ማድረስ እንችሏል። ለዚህም የኮንትሮባንድ ስራ ሁቲዎችና አልሸባብ የሚጠቀሙበት ስልት እጅግ ረቂቅና በባህላዊ የንግድ እንቅስቃሴዎች ውስጥ የተሸሸገ በመሆኑ የደህንነት አካላትን በእጅጉ ፈትኗል። ሁቲዎች የጦር መሳሪያዎችን በፋብሪካ ደረጃ ከተመረቱ ሸቀጦች፣ ከምግብ ምርቶችና ከአሳ ማጥመጃ ቁሳቁሶች ጋር በመቀላቀል ዳው ተብለው በሚጠሩ ትናንሽ ባህላዊ የአሳ ማጥመጃ መርከቦች ወይም ጀልባዎች ላይ ይጭኗቸዋል። እነዚህ መርከቦች ወይም ጀልባዎች በራዳር በቀላሉ ማይታዩ በዓለም አቀፍ የባህር ኃይሎች ዘንድም እንደ ተራ የሀገር ውስጥ የንግድ መርከቦች የሚቆጠሩ የሚታለፉም በመሆናቸው በየመንና በሶማሊያ መካከል ያለውን ሰፊ የባህር ርቀት በቀላሉ ለማቋረጥ የሚያስችላቸው ነው ተብሏል። መርከቦቹ የኤደን ባህረ ሰላጤን ከተሻገሩ በኋላ የሶማሊያ ማዕከላዊ መንግስት ደካማ የባህር ኃይል ቁጥጥር ባለባቸው አልሸባብ በከፊል በሚያስተዳድራቸው ወይም መገኛ ባለባቸው ረጅም ጭር ያሉና ወጣ ገባ የሆኑ የፑንትላንድና የጋልሙዱግ የባህር ዳርቻዎች ላይ በሚስጥር እንዲያርፉ ይደረጋል። እዚያም የአልሸባብ የሎጂስቲክስ ክፍሎች የጦር መሳሪያዎችን በፍጥነት በማውረድ ወደ ሀገሪቱ የውስጥ ክፍሎች በተለይም ወደ ጃባ ክልልና ወደ ጋልጉዱድ ጥቅጥቅ ያሉ ደኖች በማጓጓዝ ወደ ስራ እያስገባቸው ነው የሚገኙ የሚሉ መረጃዎችም እየወጡ ነው ያሉት። ይህ የባህር ላይ የኮንትሮባንድ ድልድይ በቁሳቁስ ዝውውር ላይ ብቻ የተገደበ ግን አይደለም። የሰው ኃይልና የሽብርተኝነት ጥሬ ገንዘብም ፍሰት የሚያቀላጥፍ መስመር ነው። በየመኑ የሁቲ ኃይልና በሶማሊያው አልሸባብ መካከል የተመሰረተው ግንኙነት በጦር መሳሪያና በኮንትሮባንድ ዝውውር ላይ ብቻ የተገደበ ግን ሳይሆን የሁለቱ ቡድኖች የአጥቂነት ብቃት ወደ ላቀ ደረጃ ያሸጋገረ እጅግ የረቀቀ የሚስጥር ስለላ መረጃ ልውውጥና የጋራ ቴክኖሎጂ ስልጠና አጋርነትም አለው። ይህ ስልታዊ ትብብር አልሸባብ ቀደም ሲል በምድር ላይ ከሚያደርገው ባህላዊ ውስን የስለላ መዋቅር ወጥቶ የሁቲዎችና ከጀርባ የሚገኘውን የኢራንን የቀጠናው የስለላ መረብ ወይም ኢንተለጀንስ ኔትወርክ ፍሬዎች በቀጥታ እንዲቋደስም በር ይከፍትለታል። ሁለቱ ኃይሎች በኤደን ባህረ ሰላጤና በአፍሪካ ቀንድ አካባቢ የሚንቀሳቀሱትን የአሜሪካ፣ የእስራኤልና የሶማሊያ ማዕከላዊ መንግስት እንዲሁም የሶማሊላንድ ወታደራዊ እንቅስቃሴዎችን የሚከታተሉበት የጋራ የመረጃ ቋትና የሚስጥር መገናኛ መስመርም ለመመስረት እየሰሩ ስለመሆናቸው መረጃዎች ያሳያሉ። ይህ የስለላ አጋርነት አልሸባብ የጠላቶችን ወታደራዊ ስምሪት፣ የባህር ላይ መርከቦችን እንቅስቃሴና የአየር ላይ ጥቃት እቅዶችን አስቀድሞ በማወቅ ራሱን እንዲከላከልና በተቃራኒው ደግሞ ድንገተኛና ስልታዊ የሆኑ የአጥፊ ጥቃቶች ወይም እርምጃዎች እንዲያቀናጅ ያስችሏል። የዚህ ስልጠና እንዲሁም የመረጃ ልውውጥ ዋና እንቀሳቃሽ ሞተር ደግሞ ሁቲዎች በኢራን የቅዱስ ኃይል እገዛ ያዳበሩትን የዲጂታል ቴክኖሎጂ፣ የሳይበር ጦርነትና የኤሌክትሮኒክስ መገናኛዎች የማደናቀፍ ወይም ሲግናል ጃሚንግ ልምድ ለአልሸባብ ወታደራዊ መሐንዲሶች ማጋራት መቻላቸው ነው። ይህ የሁቲ ሁኔታ ከፍተኛ የቴክኖሎጂ ባለሙያዎችና የስለላ መኮንኖች በሚስጥር የኤደን ባህረ ሰላጤን አቋርጦ ወደ ሶማሊያ ውስጥ ግዛቶች ገብተው ወይም የአልሸባብን ተስጦ ያላቸውን ወጣቶች ታጣቂዎች በየመን
በኩል ወደ ስልጠና ማዕከላት በመውሰድ ሰፊ የተግባር ልምድ ሊሰጡ የሚችሉበት እድልም የሚከፍት ነው ተብሏል። በዚህ መሰረት ታጣቂዎቹ ከሁቲዎች የገዙትና የተረከቧቸውን ድሮኖች እንዴት በሚስጥራዊ ሳተላይት ኮድ መምራት እንደሚችሉ፣ በሶማሊያ ሰማይ ላይ የሚበሩትን የምዕራባውያን ሰው አልባ አውሮፕላኖች ራዳርና ካሜራዎች እንዴት ማምለጥ እንደሚችሉና ጥቃት የሚሰነዝሩበት ወቅትም የጠላትን ወታደራዊ ሬዲዮና የኮሙኒኬሽን ሞገድ እንዴት መዝጋት እንደሚችሉ በጥልቀት ስልጠና ሊሰጣቸው እንደሚችል ተነስቷል። ይህ የቴክኖሎጂ ሽግግር አልሸባብን በዲጂታል ዓለም ውስጥ የማይታየው ኢንቪንሲብልና እጅግ አደገኛ ኃይል እንዲሆንም እድልን የሚከፍትለት ነው። ከዚህ ባሻገር የየመን ሁቲ ኃይሎችና በሶማሊያ የሚንቀሳቀሱ አልሸባብ ያደረጉት ይኸው አደገኛ ስልታዊ ጥምረት በሞቃዲሾ ለሚገኘው የሶማሊያ ማዕከላዊ መንግስት ህልውና፣ ለሀገሪቱ የፖለቲካ መረጋጋትና ለግዛታዊ ሉዓላዊነት ላለፉት 10 ዓመታት ከተደቀኑት ሁሉ የከፋውና ቀጥተኛ ወታደራዊ አደጋ ሆኖ ይመዘገባል። ይህ ያልተቀደሰው ጋብቻ ተብሎ እየተጠራ ያለው ጥምረት ይፋ በሆነበት ወይም እሱን የሚያሳዩ መረጃዎች መውጣት በጀመሩበት ወቅት የፕሬዚዳንት ሐሰን ሼክ መሐመድ አስተዳደር ሀገሪቱን ከሽብርተኝነት ቀንበር ሙሉ በሙሉ ለመገላገል በሀገር ውስጥ ኃይሎችና በቀጠናዊ አጋሮች ድጋፍ ሰፊ ወታደራዊ ዘመቻዎችን በማካሄድ ላይ የነበረ ቢሆንም የሁቲዎች ጣልቃ ገብነት ግን የሞቃዲሾን እቅድ ሙሉ በሙሉ በማናጋት ጦርነቱን ወደማይታወቅና እጅግ አስፈሪ ምዕራፍ የሚያስገባው ይሆናል። የሶማሊያ ጦር አልሸባብን ከዋና ዋና ከተማ ማዕከላት በማስወጣት ከአፍሪካ ህብረት ኃይሎች ጋር በመተባበር ማለት ነው ከዋና ዋና ከተሞች ማዕከላት በማስወጣት እንዲሁም የፋይናንስ ምንጮችን በመዝጋት በምድር ላይ የላቀ የበላይነት እያሳየ በነበረበት ወሳኝ ወቅት የአዲሱ የሁቲዎች የቴክኖሎጂና የትጥቅ ጥምረት ለሽብር ቡድኑ መዳረሻ የሌለው የኦክሲጅን አቅርቦት በመሆን መልሶ እንዲያንሰራራና የመከላከል አቅሙን ወደ ማጥቃት እንዲቀይርም እድልን ይከፍትለታል። ይህ ጥምረት በሶማሊያ ማዕከላዊ መንግስት ላይ የሚፈጥረው ዋነኛ ፈተና የሀገሪቱ መከላከያ ኃይል ከዚህ ቀደም ተጋፍጦት የማያውቀውን አዲስ የአየር ላይ ጦርነት ስልት ለመጋፈጥ መገደዱ ነው። የሶማሊያ ብሔራዊ ጦር ወይም ኤስኤንኤ ከአልሸባብ የሚሰነዘሩበትን የተለመዱ ባህላዊ ምንላቸው ዘመኑ ማይጠልባቸው የሽምቅ ውጊያዎችና የመኪና ቦምብ ጥቃቶች ለመከላከል የሚያስችል ስልጠናና ስምሪት ነበረው። ግን አሁን ሁቲዎች ለአልሸባብ በሚስጥር የሚሰጡት አቅም ሰው አልባ አውሮፕላኖች ሊሆን ይችላል፣ ሌሎች የረጅም ርቀት መሳሪያዎች ምክንያት የመንግስት ወታደራዊ አዛዦች የጦር ሰፈሮችና ስልታዊ መሰረተ ልማቶች ያለምንም መከላከያ ለአየር ጥቃት እንዲጋለጡ ያደርጋቸዋል። አልሸባብ የሁቲዎችን ድሮኖች በመጠቀም በሞቃዲሾ በሚገኘው ፕሬዚዳንቱ ቤተመንግስት ወይም ቪላ ሶማሊያ በፓርላማው ስብሰባዎችና በዓለም አቀፍ የአዴን አዴ አየር ማረፊያ አካባቢዎች ላይ ስልታዊ አየር ድብደቦችን ለመፈጸም አቅም ያገኛል። የማዕከላዊውን መንግስት አጠቃላይ የደህንነት መዋቅር እምነት አልባና ተጋላጭ እንዲሆን ያደርገዋል። የደህንነት መላላት ደግሞ የውጭ ሀገራት ዲፕሎማቶችና ዓለም አቀፍ ድርጅቶች በሞቃዲሾ ላይ ያላቸውን የመረጋጋት ተስፋ በመቁረጥ ስራዎቻቸውን እንዲቀንሱ ስለሚያደርግ ሀገሪቱ ወደ ላቀ ዲፕሎማሲና ኢኮኖሚ ቀውስን ይከታታል። ከዚህ በተጨማሪ ይህ የሁቲና የአልሸባብ አስተላለፍና ጥምረት የሶማሊያን ማዕከላዊ መንግስት የውስጥ የፖለቲካ ውህደትና የፌዴራል መዋቅርን በቀጥታ የሚያናጋ ነው። እንደ ፑንትላንድና ጋልሙዱግ ያሉ የሶማሊያ ከፊል ራስ ገዝ ክልሎች ረዥሙን የባህር ዳርቻ የሚያስተዳድሩ ቢሆንም ከማዕከላዊው መንግስት ጋር ባላቸው የፖለቲካ ቅራኔና በራሳቸው ደካማ የባህር ጥበቃ ምክንያት የሁቲዎችን እንቅስቃሴ ወይም ኮንትሮባንድ መግታት አይችሉም። አልሸባብ ይህንን የመንግስት የውስጥ ክፍፍልና ድክመትን በመጠቀም በክልሎቹ ውስጥ የራሱን አስተዳደርና የሚስጥር ይዞታዎችን እያስፋፋ ይሄዳል። ይህም የሞቃዲሾ መንግስት በሀገሪቱ ጠቅላላ ግዛት ላይ ያለውን የህግ የበላይነትና የሉዓላዊነት ስልጣን ጥያቄ ምልክት ውስጥ ያስገባዋል። የሶማሊያ መንግስት የሀገሪቱን ሉዓላዊነት ለማስከበርና የሁቲ የአልሸባብ ጥምረትን ለመስበር ሲል ከቱርክ ከግብጽና ከኤርትራ ጋርም ወታደራዊ ስምምነቶችን ለመፈራረም የሚገደድበት ሁኔታ ይፈጠራል። የውጭ ኃይሎች በብዛት ወደ ሀገሪቱ መግባት ግን የሶማሊያን የውስጥ ፖለቲካ ይበልጥ ውስብስብና የክልላዊ ኃይሎች ፉክክር አውድማ እንዲሆን ያደርገዋል። ይህ የሁቲና የአልሸባብ ህልውናዊ አደጋ የሶማሊያን የረዥም ጊዜ ማህበራዊና ኢኮኖሚያዊ መልሶ ግንባታ እቅድ በሙሉ ያደናቀፈ ክስተት ሆኖ የሚቀጥል ነው። መንግስት ለትምህርት፣ ለጤና፣ ለሰብአዊ እርዳታ መዋል የነበረበትን ሀገሪቱን ለማረጋጋት መዋል የነበረበትን ውሱን የተበጀተ አቅም እንዲሁም ሌሎች ዓለም አቀፍ ድጋፎች ሙሉ በሙሉ ወደ መከላከያና ወደ ጸረ ሽብር ስራዎች እንዲያዞርም ይገደዳል። ሁቲዎች በየመን በኩል የከፈቱት የሽብር በረራ ወደ ሶማሊያ መሻገሩ የውጭ ቀጥታ ኢንቨስትመንትን ያበረገገ ከመሆኑም በላይ ግን በሀገሪቱ ውስጥ ሰላም ሰፍኖ ጠንካራ ማዕከላዊ አስተዳደር ለመመስረት የሚደረገውን የብዙ ዓመታት የህዝብ ምኞት ጨልሞ እንዲቀጥል ያደርጋል። በአጠቃላይ ይህ የሁቲና የአልሸባብ ጥምረት የሶማሊያን ማዕከላዊ መንግስት ሉዓላዊነት በምድርም በአየርም በመንጠቅ ሀገሪቱ በቀላሉ ልትወጣ ወደማትችለው ጥልቅ የወታደራዊ መፈራረስና የዘላቂ አለመረጋጋት አዘቅት ውስጥ የሚከት ዋናው ስልታዊ መቅሰፍት ሆኖ ነው የመጣው። የሁቲና የአልሸባብ ፈጠሩት የተባለው ይኸው አደገኛ ወታደራዊ ጥምረት በቀጥታ ለመምታት ያለመውና ዋናኛ ስልታዊ ኢላማ ያደረገው ደግሞ እስራኤል በሶማሊላንድ ይፋዊ እውቅናና በበርበራ ወደብ አካባቢ ለማግኘት የጣረችውን አዲስ የባህር ላይ ወታደራዊና የስለላ ይዞታ ሙሉ በሙሉ ለማክሸፍ ስለመሆኑ ተነስቷል። ይህ ጥምረት እስራኤል በቀይ ባህር፣ በኤደን ባህረ ሰላጤና በአፍሪካ ቀንድ መገናኛ መስመር ላይ ብቅ ማለቷን እንደ ቀጥተኛ ብሔራዊና ርዕዮተ ዓለማዊ አደጋ የሚመለከተው በመሆኑ የሁቲ ኃይል ሁለቱ የሽብር ኃይሎች የጋራ ወታደራዊ ክንዳቸውን በመጠቀም በሃርጌሳና በቴልአቪቭ ስምምነት ላይ እጅግ አስፈሪ የጦርነት ዛቻን የደቀኑት። ሁቲዎች በቀይ ባህር መርከቦች ላይ ከየመን ሆነው መሰንዘር ከሚችሉት የሚሳኤል ጥቃት ጎን ለጎን አሁን ደግሞ በአልሸባብ በኩል በሶማሊላንድ ምስራቃዊ ድንበሮችና በስትራቴጂካዊ መሰረተ ልማቶቿ ላይ የውስጥ ጥቃቶችን ለመክፈት የሚያስችላቸውን የቅርብ ርቀት የጦር ግንባርን ነው ለመፍጠር እየጣሩ ያሉት። በዘዋሪ ኢራን ነው ይህንን ነገር ለመፍጠር እየጣረች ያለችው። ይህም እስራኤል በአካባቢው ላይ የዘረጋችውን
የአንድነት ቀለበት በቀጥታ ለመበጠስ ያለመ ከመሆኑም በላይ የሶማሊላንድን የረጅም ጊዜ ነጻነት ህልምና ቀጠናዊ ዋስትናም ከፍተኛ አደጋ ውስጥ የሚጥል ጉዳይ ሆኖ እናገኘዋለን። እስራኤል ለሶማሊላንድ የሰጠችውን ይፋዊ ዲፕሎማሲያዊ እውቅናን ተከትሎ የሁቲ መሪዎች ይህንን ክስተት የዮናውያን መስፋፋት በአፍሪካ ቀንድ በማለት የፈረጁት ከመሆኑም በላይ የመልክዓ ምድራዊ መረብ ለመስበርም የአልሸባብን ምድራዊ መገኘት እንደ ፍጹም ወታደራዊ መፍትሄን እየተጠቀሙበትና እየወሰዱት ይገኛል። አልሸባብ ቀደም ሲል ከሶማሊላንድ የጸጥታ ኃይሎች ጥብቅ ቁጥጥር የተነሳ በሀርጌሳ አስተዳደር ስር ባሉ ግዛቶች ውስጥ ሰርጎ ለመግባት ይቸገር የነበረ ቢሆንም አሁን ግን ከሁቲዎች ሊያገኛቸው በሚችልና ራዳርን ማምለጥ የሚችሉት እነዚህ ሰው አልባ አይሮፕላኖች በመጠቀም በበርበራ ወደብ በለው በነዳጅ መጋዘኖችና በእስራኤል የሚደገፉ የሚስጥር የስለላ ጣቢያዎች ላይ የአየር ጥቃትን ለመሰንዘር ሰፊ አቅምን ያገኛል። ይህ ሁኔታ በሶማሊላንድ ላይ ታይቶ የማይታወቅ የደህንነት ድንጋጤን ከመፍጠሩም በላይ ሀገሪቱ ራሷን ከነዚህ ሁለት የተቀናጁ የሽብር ኃይሎች ጥቃት ለመጠበቅ ስትል ከእስራኤል የምታገኘውን የወታደራዊ ድጋፍ የጸረ ድሮን ቴክኖሎጂና የስለላ ትብብር በከፍተኛ ፍጥነት እንድታፋጥንም የሚያስገድዳት ነው። ይህ የሁቲና የአልሸባብ ስልታዊ ዛቻ በእስራኤል የረጅም ርቀት ደህንነት ስትራቴጂ ላይም ከባድ መሰናክልን የመፍጠር አቅም አለው። ቴልአቪቭ በሶማሊላንድ በኩል የምታገኘውን ወታደራዊ ይዞታ የሁቲዎችን የሚሳኤል ጥቃት አስቀድሞ ለመከላከልና የኢራንን የባህር ላይ እንቅስቃሴ ለመቆጣጠር ያስችለኛል ብላ ምታምን ቢሆንም አሁን ግን የጦርነቱ ቀጠና በቀጥታ ወደ ሶማሊላንድ ምድር የሚዘዋወርበት ስትራቴጂ መፈጠሩ እቅዷን እንድትከልስ የሚያስገዳት ሊሆን ይችላል። ሁቲዎች ለአልሸባብ የሚሰጡት የስለላ መረጃና የሎጂስቲክስ እገዛ እውን የሚሆን ከሆነ የእስራኤል የባህር ኃይል መርከቦች በኤደን ባህረ ሰላጤ ላይ የሚያደርጉትን ጉዞ እጅግ አደገኛና ዋጋ የሚያስከፍል ያደርገዋል። ታጣቂዎቹ ከየመን ብቻ ሳይሆን አሁን ከሶማሊያ ባህር ዳርቻዎችም ጭምር ድንገተኛ ጥቃቶችን ሊሰነዝሩ የሚችሉበትን ስትራቴጂካዊ አቅምን ነው እየገነቡ የሚገኙት። ይህም እስራኤል በአፍሪካ ቀንድ ልታገኝ ያሰበችውን የጂኦፖለቲካዊ የበላይነት ሙሉ በሙሉ ዋጋ እንዲያጣ የሚያደርግ ክስተት ነው። ይህ በሶማሊላንድና በእስራኤል ላይ የተሰነዘረ ያለው ወታደራዊ ዛቻ የቀይ ባህርን የንግድ መስመር ወደፊት እድልም ይበልጥ ጨለማ እንዲሆን የሚያደርግ አቅምን አለው። ሶማሊላንድ የበርበራ ወደብን ዓለም አቀፍ የንግድና የወታደራዊ ማዕከል ለማድረግ የነበራትን ራዕይ ለማሳካት የምታደርገው ጥረት በዚሁ የሁቲ አልሸባብ የድሮን ጥቃት ወይም የድሮን ስጋት ምክንያት የውጭ ኩባንያዎች ኢንቨስትመንት ለማድረግ እንዲሰጉ ያደርጋቸዋል። ይህ ፍጥጫ በቀጠናው ላይ የኃይል አስተላለፉን ይበልጥ ያናጋ ከመሆኑም በላይ እስራኤልና ሶማሊላንድ ራሳቸውን ለመከላከል የሚወስዷቸው ማንኛውም ወታደራዊ እርምጃዎችም የሁቲ አልሸባብን ጥምረት ይበልጥ ወደ ላቀ የሽምቅ ጦርነት ሊያስገባ የሚችል መሆኑ አካባቢው በቀላሉ ሊረግብ የማይችል የረጅም ጊዜ የባህር ላይና የምድር ላይ ፍጥጫ አውድማ ያደርገዋል። አሜሪካ ለሶማሊያ ማዕከላዊ መንግስት የምታደርገውን ቀጥተኛ ወታደራዊ ፋይናንስና የስለላ ድጋፍ በከፍተኛ ደረጃ ለመቀነስ ወይ ሙሉ በሙሉ ለማቋረጥ ያሳለፈችው የፖሊሲ ውሳኔ ደግሞ ለሁቲና ለአልሸባብ ስልታዊ ወደት ታይቶ የማይታወቅ ምቹ ወታደራዊ መፈንጫና የደህንነት ክፍተትን ፈጥሮላቸዋል። ዋሽንግተን ይህንን አስደንጋጭ እርምጃ የወሰደችው በሞቃዲሾ የጸጥታ መዋቅር ውስጥ ባለው የውስጥ አለመረጋጋት ነው። የአሜሪካ የውጭ ፖሊሲ ትኩረት ወደ ሌሎች ዓለም አቀፍ ቀውሶች በመዞሩ ምክንያት ቢሆንም በተግባር ግን የውሳኔ በአፍሪካ ቀንድ የነበረውን የጸረ ሽብር ሚዛን ሙሉ በሙሉ ያዛባና ለሽብርተኞቹ ወርቃማ እድልን የሰጠ ክስተት ሆኖ ተመዝግቧል። ቀደም ሲል የአሜሪካ አየር ኃይልና ልዩ ኮማንዶዎች በአልሸባብ ይዞታዎች ላይ ያደርጓቸው የነበሩት ተከታታይ ድሮን ድብደባዎች ታጣቂዎቹ በነጻነት እንዳይንቀሳቀሱና የባህር ላይ ግንኙነትን እንዳይመሰረቱ ትልቅ ማገጃ ሆነው የቆዩ ቢሆንም የአሜሪካ ጦር እጁን ማውጣት የሚቀጥል ከሆነ ወይም አሜሪካ እንዳለችው ከዚህ አካባቢ ያላትን ትኩረት የምትቀንስ ከሆነ ለሁቲ አልሸባብ ጥምረት ፍጹም ምቹ የሆነ የይለፍ መንገድን ይከፍትላቸዋል። የአሜሪካ ስትራቴጂ ለውጥ በተለይም አልሸባብን በመሬት ላይ ሲዋጋ ለነበረውና በአሜሪካ ልዩ ስልጠናና የገንዘብ ድጋፍ ሲረዳ ለነበረው የሶማሊያው ታዋቂው የዳንአብ ኮማንዶ እዝ ላይ ከባድ ወታደራዊ አቅም መዳከምን ያስከትላል። ይህ ክፍተት መፈጠሩ ደግሞ አልሸባብ ከዚህ ቀደም ይደርስበት ከነበረው የአየር ላይ ስለላና የቦምብ ናዳ ስጋት ተገላግሎ የሁቲ ወታደራዊ መሐንዲሶችና ከየመን የሚሻገሩለትን ዘመናዊ መሳሪያዎችን ያለምንም ከባድ ስጋት ወደ ሀገሪቱ ውስጥ ክፍሎች ለማስገባትና ለማደራጀት ሰፊ እድልን ይፈጥርለታል። አሜሪካ በቀጠናው የነበራትን ወታደራዊ መገኘት ለማላላቷ ደግሞ ሁቲዎች የኤደን ባህረ ሰላጤን የኮንትሮባንድ መስመር በሰፊው እንዲቆጣጠሩት የረዳቸው ከመሆኑም በላይ ታጣቂዎቹ የሳተላይትና የዲጂታል ሚስጥራዊ ቴክኖሎጂዎችን በመጠቀም የራሳቸውን የሚስጥር የስልጠና ማዕከላትን በሶማሊያ ምድር ላይ በይፋ እንዲመሰርቱ በር ከፍትላቸዋል። ከዚህ በተጨማሪ ዋሽንግተን የሶማሊያን ማዕከላዊ መንግስት ጀርባ በመስጠት በሶማሊላንድ በርበራ ወደብ ላይ ያላትን ወታደራዊና የባህር ላይ ትብብር ለብቻዋ ለማሳደግ የምትመርጥ ከሆነ በሞቃዲሾና በዋሽንግተን መካከል ያለው የዲፕሎማሲ እምነትን ሙሉ በሙሉ የሚያጠፋው ስልታዊ ስህተት ነው የሚሆነው። የአሜሪካ ሁለት መልክ ያለው ፖሊሲ የሶማሊያን ማዕከላዊ መንግስት የደህንነት ዋስትና ያናጋ ከመሆኑም በላይ ሁቲዎችና አልሸባቦች ይህንን የመንግስታቱ ቅራኔ በመጠቀም የራሳቸውን ፕሮፓጋንዳ በሰፊው እንዲያስፋፉ ረድቷቸዋል። ሁለቱ ቡድኖች አሜሪካን በቀጠናው ላይ ከፋፋይና ወራሪ ኃይል አድርገው በመሳል የአካባቢውን ጎሳዎችና ወጣቶች ወደ ሽብር ግንባራቸው ለመሳብና በሶማሊላንድ እስራኤል ዘዋሪዎች ላይ ህዝባዊ ጥላቻን ለመቀስቀስ ይህንን አጋጣሚ በሚገባ ይጠቀምበታል። ይህ በአሜሪካ ድጋፍ መቋረጥ ምክንያት የተፈጠረው ሰፊ ወታደራዊ ጥረት ደግሞ በአፍሪካ ቀንድ ላይ የሽብርተኝነትን አደጋ ከቁጥጥር ውጭ ያደረገው ከመሆኑም በላይ ዓለም አቀፉን የባህር ንግድ ደህንነት ለከፍተኛ አደጋ የሚያጋልጥ ነው። አሜሪካ ያመጣችው ይህ ክፍተት
ክፍተት ለሁቲና ለአልሸባብ ጥምረት የጥቃት አድማሳቸውን ለማስፋት ፍጹም አመቺ ሁኔታን ከመፍጠሩም በላይ የሶማሊያ መንግስት ይህንን ክፍተት ለመሙላት ሲል የግዴታ ቱርክና ግብጽ ወታደራዊ እቅፍ ውስጥ ለመግባት እንዲገደድ ያደረገ ዋናው ፑሽ ፋክተር ተደርጎ ሊቀመጥ የሚችል ነው። በአጠቃላይ ግን የአሜሪካ ጦር በቀጠናውን ትቶ የሚወጣ ወይም ለሶማሊያ መንግስት የሚያደርገውን ድጋፍ መንፈጉ ለሁቲና ለአልሸባብ ያልተቀደሰ ጋብቻ መጠናከርና ለዘመናዊው የድሮን ጦርነት መስፋፋት እንደ ዋና ስትራቴጂ ማገዶ ሆኖ ያገለገለን ነው። የአፍሪካ ቀንድም የወደፊት የሰላም እድል ይበልጥ አሳሳቢና መስቀልቅል የበዛበት የሽብር መፈንጫ እንዲሆን በር የሚከፍት አጋጣሚ ነው የፈጠረው። ስናጠቃልለው ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን በየመኑ የሁቲ ኃይልና በሶማሊያው አልሸባብ መካከል የተመሰረተው ይህ አደገኛ ወታደራዊ ጥምረትና የተዘረጋው መረብ የአፍሪካ ቀንድ ሀገራትና ቀጠናዊ ኃይሎችን ማለትም ሶማሊያ፣ ቱርክ፣ ግብጽና ኤርትራንም የጨመረ ታላቅና ጠንካራ የጋራ መከላከያ ጥምረት እንዲመሰረት ያደረገ ዋናው ስልታዊ ገፍታሪ ወይም ፑሽ ፋክተር ሆኗል። የአዲስ የኃይል አስተላለፍ የተፈጠረው የሁቲና የአልሸባብ መጣመር የሶማሊያን ሉዓላዊነት ብቻ ሳይሆን አጠቃላይ የቀይ ባህርን፣ የኤደን ባህረ ሰላጤና የስዊዝ ካናልን የደህንነት የንግድ ዋስትና ሙሉ በሙሉ አደጋ ላይ የጣለ ክስተት መሆኑ እነዚህ ሀገራት በጥብቅ ተረድተውታል። አንካራ፣ ካይሮና አስመራ በተለይ ከሞቃዲሾ ማዕከላዊ መንግስት ጎን በመቆም የሽብርተኞቹን የባህር ላይ የኮንትሮባንድ መስመር ለመቁረጥ የአልሸባብን የአየር ላይ ጥቃት ለመመከትና እስራኤል ከሶማሊላንድ ጋር በፈጠረችው ስምምነት ሳቢያ የመጣውን ቀጠናዊ አለመረጋጋት ለመግታት የሚያስችል የተቀናጀ ወታደራዊና ስለላ ግንባር ለመመስረት ያስገድዳቸዋል። የዚህ ቀጠናዊ ምላሽ ዋነኛው አንቀሳቃሽ ሞተር ቱርክ የባህር ኃይልና ወታደራዊ መዋቅር ሲሆን አንካራ ከሶማሊያ ጋር የተፈራረመችውን የባህር ላይ ደህንነት ስምምነት ተጠቅማ በኤደን ባህረ ሰላጤ ላይ ጦር መርከቦቿን በስፋት ለማሰማራት ትገደዳለች። ይህ የቱርክ እርምጃ ሁቲዎች ከየመን ተነስተው ለአልሸባብ ሊያደርሱት የሚችሉትን የድሮንና የሚሳኤል ኮንትሮባንድ መነሻ ላይ ቆርጦ ለማስቀረት የሚችል በሞቃዲሾ የሚገኘው የቱርክ ሶም ወታደራዊ ማዕከልን በመጠቀም የሶማሊያን የባህር ኃይልና ልዩ የጸረ ሽብር ክፍሎችን በዘመናዊ የጸረ ድሮን ቴክኖሎጂ ማስታጠቅ የሚችል አቅምን ይፈጥራል። በሌላ በኩል ደግሞ ግብጽ የራሷን የብሔራዊ ደህንነት ዋስትናና የስዊዝ ካናል ገቢን ለማስጠበቅ የኮማንዶ ክፍሎቿን የተራቀቁ የጦር መሳሪያዎቿን ወደ ሶማሊያ ለመላክ ስምምነት ላይ መድረሷም እየተነሳ ነው ያለው። በቅርቡም ሶማሊያና ቱርክ ኤምኦዩ መፈራረማቸው የሚያነሱ ጉዳዮችን እዚሁ ገበያ ፖድካስት ላይ ማንስተን ነበር። ከዚህ ባሻገር ግብጽ ከኤርትራ ጋር በመሆን በአፍሪካ ቀንድ ሰሜናዊና ምስራቃዊ የባህር ዳርቻዎች ላይ ጥብቅ ቁጥጥር ለማድረግ የሚያስችላት አቅምንም እየዘረጋች ነው ያለችው። የፕሬዝዳንት ኢሳያስ አፈወርቂ አስመራዊ አስተዳደርም የሶማሊያን ብሔራዊ ጦር በምድር ላይ ያለውን የማጥቃት ብቃት ለማሳደግ በሺዎች የሚቆጠሩ ወታደሮችን በማሰልጠንና ሚስጥራዊ የስለላ መረጃዎችን ለጥምረቱ በማጋራት የሁቲ አልሸባብን ከበባ ለመስበር የበኩሉን ስልታዊ ሚና ሊወጣ እንደሚችል ይጠበቃል። ምንም እንኳን የአስመራው መንግስት ከኢራን ጋር ጥብቅ ቁርኝነት እንዳለው የሚነሳ ቢሆንም ማለት ነው። ብቻ ይህ የዛሬው የልዩ ጥንቅር ቆይታችን የሚያሳየን በአሁኑ ወቅት በአፍሪካ ቀንድና የቀይ ባህር ቀጠና በታሪክ ዋይቶት የማያውቀው እጅግ ውስብስብ የጂኦፖለቲካ ጨዋታና የወታደራዊ ፍጥጫው ድማ መሆኑን ነው። በአንድ በኩል የርዕዮተ ዓለም ልዩነታቸውን ወደ ጎን ትተው በኢራን የጀርባ አጥንትነትና በአሜሪካ ድጋፍ መቋረጥ ክፍተት የፈጠሩት የሁቲና የአልሸባብ ጥምረት በቀጠናው ላይ ዘመናዊ የድሮን ጦርነት በመክፈት የእስራኤልና የሶማሊላንድ ስልታዊ ፍላጎት ለመምታት ሊንቀሳቀሱ የሚችሉበት እድልን ፈጥሯል። በሌላ በኩል ደግሞ የሶማሊያን አንድነት ለመጠበቅና የቀይ ባህርን የንግድ መስመር ከሽብርተኝነት ለመታደግ ቆርጠው ተነስቷል ተብሎ የሚታመኑት የቱርክ ግብጽና ኤርትራ ህብረት የሽብር መረቡን ሙሉ በሙሉ ለመበጠስ ወታደራዊ ክንዳቸውን ሊያሳስሩ የሚችሉበት እድል አለ። ይህ ፍጥጫ በቀላሉ ሊረግብ የሚችል መደበኛ ግጭት ግን አይደለም። የዓለም አቀፍ ኃያላን ሀገራት ፍላጎት፣ የባህር ላይ የበላይነት ሽሚያና የሀገራትን የህልውና ጥያቄ በአንድ ላይ ያቆራኘም ታላቅ ቀውስ ነው። አጠቃለን ስንሰናበት ግን የተከበራችሁ ተከታታዮቻችን የሁቲና የአልሸባብ ጥምረት የደቀነው አደጋ እንዲሁም የቀጠናው የኃይል ጥምረት የሚወስደው ወታደራዊ ምላሽ የምስራቅ አፍሪካን ወደፊት የፖለቲካና የደህንነት ካርታ ሙሉ በሙሉ የሚወስን ዋነኛው ነጥብ ሆኖ መቀጠሉ የሚቀር አይደለም። የቱርክና የግብጽ የባህር ላይ ጋሻ የኮንትሮባንድ መስመሩን ማድረግ ከቻለና የሶማሊያ ጦር በኤርትራ ስልጠናው የታገዘውን ምድራዊ የበላይነት መልሶ የሚያረጋግጥበት እድል ካለም የሽብር ግንባሩን ሙሉ በሙሉ ማዳከም የሚቻል ቢሆንም የሁቲዎች የሚሳኤል ቴክኖሎጂ ወደ ሶማሊያ በረሃዎች ይበልጥ ሰርጎ የሚገባበት እድል ካለን ግን ቀውሱ መላውን አህጉር የሚያናጋ የረጅም ጊዜ ደም አፋሳሽ ጦርነት መውለዱ አይቀሬ ነው የሚሆነው። ወደፊትም የዓለም አቀፍ ማህበረሰብና የታላላቅ መንግስታት ትኩረት በዚህ ስስ ቀጠና ላይ ማረፉ የማይቀር ነው የሚሆነው። በጥምረቱ የሚወሰዱት እያንዳንዱ ስልታዊ እንቅስቃሴዎችና እርምጃዎችንም የሰሜን አፍሪካን፣ የመካከለኛው ምስራቅና የአፍሪካ ቀንድን የኃይል ሚዛን የሚቀይሩ ታሪካዊ ክስተቶች ስለመሆናቸው የሚያጠራጥር አይሆንም በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ አድርጉ፣ ሀሳብ አስተያየታችሁ እንደተለመደው በኮሜንት መስጫው ላይ አጋሩን። በቀጣይ በሌላ ጉዳይ መልሰን እንገናኛለን። እስከዚያ ድረስ በቸር ቆዩልኝ። ሰላም። በመሃል ከተማ 22 ጎላጎል ግንባታቸው 60% የደረሱ የመኖሪያ አፓርትመንቶችን በካሬ 89,000 ብር ብቻ አሊያም 100% ከከፈሉ ደግሞ በካሬ 75,000 ብር ከባለ 1 ሜታ 89 ካሬ ጀምሮ እስከ ባለ 4 ሜታ 281 ካሬ ድረስ በተለያዩ የካሬ አማራጮች ማግኘት ይችላሉ። ያስታውሱ፣ ይሄ ቅናሽ ለጥቂት ቀናት ብቻ የሚቆይ ስለሆነ ፈጥነው ይደውሉልን። ከባለቤት ሪል ስቴት